ሰላም ወደዚህ ጥልቅ ዳሰሳ እንኳን በደህና መጣችሁ። ዛሬ የምንመረምረው እጅግ አሳታፊና አእምሮን የሚያነቃቃ ርዕስ አለን። አዎ በእርግጥም ጥልቅ ርዕስ ነው። ትኩረታችን ዊሊያም ሌን ክሬግ ባዘጋጁት ሪዝነብል ፌዝ ወይም ምክንያታዊ እምነት በተሰኘው ታዋቂ መጽሐፍ ላይ ይሆናል። ልክ ነህ። በተለይም ከገጽ 100 እስከ 106 ያለውን ክፍል በጥልቀት እንመረምራለን። ይህ ክፍል ቀደም ሲል የጀመርነውን የእግዚአብሔርን መኖር የሚያመላክቱ ፍልስፍናዊ ማስረጃዎች ዳሰሳ የሚቀጥልበት ነው። የዚህ ጥልቅ ውይይት ዋና ተልዕኮ የሥነ ዓላማ ወይም ቴዎሎጂካል ማስረጃን፣ የሞራል ማስረጃን እንዲሁም የላይብኒዝን የኮስሞሎጂ ማስረጃ ታሪካዊ ዳራና ትንታኔ ማብራራት ነው እና ደግሞ በተለይም የወንጌላውያን ክርስቲያኖች እነዚህን ጥልቅ የነገረ መለኮት እና የፍልስፍና ጽንሰ ሐሳቦች በዕለት ተዕለት ሕይወታቸው እንዴት ሊረዷቸው እንደሚችሉ ግልጽ ለማድረግ እንሞክራለን። እርግጥ ነው። ከመጀመራችን በፊት ግን አንድ ነገር ግልጽ እናድርግ። የዛሬው ዓላማችን ማንም ሰው ምን ማመን እንዳለበት ለመንገር ወይም የትኛውንም ወገን ደግፈን ለመከራከር አይደለም። ፈጽሞ አይደለም። ይልቁንም ክሬግ በመጽሐፋቸው ያቀረቡትን ማለት እጅግ አስገራሚ ፍልስፍናዊ ገጽታዎች የምናስስበት ጉዞ ላይ እንዳስጎብኝን እናቀላቅላለን። ልክ ነሽ። የቀረቡት መከራከሪያዎች የማንኛውንም ሰው የአስተሳሰብ አድማስ የሚያሰፉ ናቸው። ስለዚህ በዚህ የፍልስፍና ጉዞ አብረን እንዝለቅ። መነሻችንን ከታሪካዊው የሥነ ዓላማ ማስረጃ ብናደርግስ? በጣም ጥሩ መነሻ ነው። ይሄን ሐሳብ ለመረዳት በመጀመሪያ የቃሉን ትርጉም ማየት ያግዘናል። ቴሌዮሎጂካል የሚለው ቃል ቴሎስ ከሚለው የግሪክ ቃል የመጣ ሲሆን ትርጉሙም ዓላማ ወይም ግብ ማለት ነው። የማስረጃው መሠረታዊ ሐሳብ በዓለም ላይ የምናየው እጅግ አስገራሚ ሥርዓትና ውስብስብ አሰራር ዝም ብሎ በአጋጣሚ ወይም በዘፈቀደ የተገኘ ሳይሆን ሆን ተብሎ በአንድ አስተዋይ አካል የተነደፈ ነው የሚል ነው። ይህን ጽንሰ ሐሳብ በደንብ ለመረዳት ደግሞ ወደ ጥንት ግሪካውያን ፈላሰፎች መመለስ ጠቃሚ ይሆናል። በተለይም ወደ ፕሌቶና አሪስቶትል። የጥንቶቹ ፈላሰፎች ሰማዩን ሲመለከቱ የነበራቸውን መደመም ሁልጊዜም ይገርመኛል። አዎ፣ መጽሐፉ ፕሌቶና አሪስቶትል በከዋክብትና በጽንፈ ዓለም እንቅስቃሴ እንዴት እንደተደነቁ በሰፊው ያብራራ። ፕሌቶ ይህን ሁሉ የተዋበ ሥርዓት ያበጃ አንድ ታላቅ ነፍስ ወይም ንጉሥ እንዳለ ሲያምን፣ አሪስቶትል ደግሞ የመጀመሪያው አንቀሳቃሽ በሚል ሐሳብ ይገልጸዋል። ግን እዚህ ላይ አንድ ጥያቄ ሊነሳ ይችላል። የጥንቱ ሰዎች ስለ ጽንፈ ዓለም የነበራቸው ሳይንሳዊ ግንዛቤ በጣም ውስንና ብዙ ጊዜም የተሳሳተ አልነበረም እንዴ? ትክክል። ታዲያ የእነሱን መደመም ዛሬ ላይ እንደ ማስረጃ አድርገን እንዴት ልንወስደው እንችላለን የሚል መከራከሪያ ይነሳል። በጣም ጥሩ ነጥብ ነው። እውነት ነው። የጥንቱ ሰዎች የፕላኔቶችን ምህዋር ወይም የሰበት ሕግን በዘመናዊው ሳይንስ ደረጃ አያውቁም ነበር። ነገር ግን ክሬግ እዚህ ላይ ሊያሳየን የፈለገው የእነሱን ሳይንሳዊ ዕውቀት ሳይሆን የነበራቸውን ጥልቅ የፍልስፍና ግንዛቤ ነው። አርስቶትል አንድ እጅግ ማራኪ የሆነ ምሳሌ ይጠቀማል። ከመሬት በታች በጨለማ ዋሻ ውስጥ ይኖሩ የነበሩ ሰዎች ለመጀመሪያ ጊዜ ወደ መሬት ወጥተው ፀሐይን፣ ጨረቃን እና ከዋክብትን እጅግ በተስተካከለ ስርዓት ሲንቀሳቀሱ ቢያዩ በእርግጥም ይህ በአጋጣሚ ተፈጠረ ሳይሆን ያ አማልክት የእጅ ሥራ ነው ብለው ያምኑ ነበር ይላል። ዋናው ቁም ነገር ያለው የተፈጥሮን ስርዓት ስንመለከት ውስጣችን የሚፈጠረው ዲዛይን ወይም ንድፍ አለ የሚለው ተፈጥሯዊ ስሜት ነው። ሳይንስ እያገገ ሲመጣ ደግሞ የስርዓት ምን ያህል ጥልቅ እንደሆነ ይበልጥ አረጋገጠ እንጂ አላጠፋውም። ይህን ሐሳብ ይበልጥ ያዳበረው ደግሞ በ13ኛው ክፍለ ዘመን የነበረው ቶማስ አኩናስ ነው። ታዋቂው አምስተኛው መንገድ የሚባለው ሐሳቡ። አዎ፣ አኩናስ ያተኮረው ንቃተ ሕሊና የሌላቸው ነገሮች እንዴት ወደ አንድ የተወሰነ ግብ እንደሚያድጉ ወይም እንደሚጓዙ ላይ ነው። መጽሐፉ የኦክ ዛፍ ፍሬን እንደ ምሳሌ ያነሳል። የኦክ ዛፍ ፍሬ ምንም አይነት አእምሮ የለውም፣ ማሰብ አይችልም። ነገር ግን መሬት ላይ ወድቆ ሲበቅል ሁልጊዜም የኦክ ዛፍ ነው የሚሆነው እንጂ ሌላ ዛፍ አይሆንም። ነገር ግን አንድ ሰው እዚህ ላይ ጣልቃ ገብቶ ይህ እኮ የዘረመል ወይም የዲኤንኤ ጉዳይ ነው ብሎ ሊሞግት ይችላል። ፍሬ ውስጥ ያለው ኬሚካላዊ አሰራር ነው ወደ ዛፍነት የሚቀይረው የሚል ተቃውሞ ይነሳ። በእርግጥም ዘመናዊ ሰው ወዲያውኑ ወደ ጄኔቲክስ ነው የሚያስበው። ነገር ግን አኩናስ ጥያቄ ከዚያም ጠለቅ ያለ ነው። እሱም የጠየቀው ያ የዘረመል አሰራር ራሱ ያ ያለምንም ንቃተ ሕሊና በትክክል ወደ አንድ ግብ የሚያመራው ውሳኔ ኮድ ከየት መጣ ነው የሚለው። ልክ ነሽ። አኩናስ ይህን ለማስረዳት ቅስትና ቅስተኛን እንደ ንጽጽር ይጠቀማል።
አንድ ቀስ በራሱ ምንም አይነት ሕይወትም ሆነ አቅጣጫን የመምረጥ ችሎታ የለው። ነገር ግን ቀስቱ በአየር ላይ ተወርሮ በትክክል ኢላማውን ሲመታ ከተመለከትን ቀስቱ ራሱ ፈልጎ ሳይሆን ከጀርባው አቅጣጫውን በትክክል ያስተካከለ እና ያናጠጠረ አስተዋይ ቀስተኛ እንዳለ እንረዳለን። በተመሳሳይ በዘረመል ውስጥ ያለውን መረጃ ራሱ ንቃት የሌለው ሆኖ ሳለ ነገሮችን ወደ አንድ የተወሰነ ግብ መምራቱ ከጀርባው ሆኖ አቅጣጫው የሚያሳያቸው ታላቅ አስተዋይ መኖሩን ይመሰክራል ነው የሚለው። ያ ቀስትና ቀስተኛ የሚለው ንጽጽር ነገሩን በጣም ግልጽ ያደርገዋል። ንቃተ ሕሊና የሌለው ነገር ግብ ሊኖረው የሚችለው አእምሮ ባለው አካል ሲመራ ብቻ ነው የሚለው ሐሳብ ጠንካራ ነው። ከዚህ በመቀጠል በ18ኛው ክፍለ ዘመን ዊሊያም ፔሊ ያቀረበው እጅግ በጣም ታዋቂ የሆነው የሰዓት ሴሪ ምሳሌ እናገኛለን። አዎ፣ አንድ ሰው በሜዳ ላይ ሲጓዝ መሬት ላይ የወደቀ ሰዓት ቢያገኝ ይህ ሰዓት ዝም ብሎ የተፈጥሮ ኃይሎች ተሰባስበው ንፋስና ዝናብ ፈጥሮት ነው ብሎ በፍጹም አያስብም። የሰዓቱን ውስብስብ አሰራር፣ ጥርሶቹ እንዴት ጊዜን በትክክል ለማሳየት እንደተቀናጁ ሲያይ ሰዓቱ አንድ ሰሪ አለው ብሎ ይደምድማል። ነገር ግን እዚህም ላይ አንድ የተለመደ ተቃውሞ አለ። ሰዓት ከብረት የተሰራ እጅግ የተስተካከለ እና ሜካኒካል የሆነ ነገር ነው። የተፈጥሮ ዓለም ግን ኦርጋኒክ ነው፣ ብዙ ጊዜም የተመሰካከለና አደጋ የበዛበት ነው። ግን የጽንፈ ዓለም ውስብስብነት ከሰዓት በብዙ እጥፍ እንደሚበልጥ ነው የሚያስረዳው። ክሬግ በመጽሐፉ ይህንን ክፍተት እንዴት እንደሚያገናኘው ስንመለከት ትኩረቱ መሠረታዊ በሆኑት የሕይወት አሰራሮች ላይ ነው። የሰው ልጅ የዓይን አፈጣጠር ወይም ፕላኔቶች እርስ በርሳቸው ሳይጋጩ በሚጓዙበት ምህዋር ውስጥ ያለው ሚዛን እንመልከት። እጅግ በጣም ረቂቅ የሆነ ስርዓት አለ። ተፈጥሮ ውጫዊ ገጽታው የተመሰቃቀለ ቢመሰል መሠረታዊ ሕጎቿ ግን ከየትኛውም ሰዓት በላይ እጅግ ሚዛናቸውን የጠበቁ ናቸው። ታዲያ ለአንድ ትንሽ ሰዓት ሰሪ ካስፈለገው ይህን ሁሉ ረቂቅ ስርዓት አጣምሮ ለያዘው ጽንፈ ዓለም እንዴት የላቀ ንድፍ አውጪ አያስፈልገውም የሚለው መከራከሪያ ዛሬም ድረስ ትልቅ ስፍራ አለው። እንግዲህ ከዚህ አካላዊ ከሆነው የተፈጥሮ ንድፍ ሐሳብ ስንወጣ ክሬግ ወደ ውስጣችን ወደ ሰው ልጅ የሞራል ተፈጥሮ ይወስደናል። ይህም ወደ ሞራል ማስረጃ ያሸጋግረናል። የዚህ ማስረጃ ማጠንጠኛ በዓለም ላይ ያሉት ተጨባጭ የሞራል እሴቶች እና ግዴታዎች መሰረታቸው ምንድን ነው የሚለው ነው። እዚህ ላይ ተጨባጭ የሚለውን ቃል በደንብ ማብራራት ያለብን ይመስለኛል። ተጨባጭ የሞራል እሴት ስንል ምን ማለታችን ነው ብለን ከጠየቅን ቃሉን በቀላሉ ለማስረዳት ከሂሳብ ጋር ማነጻጸር እንችላለን። ልክ ነሽ። 2 ሲደመር 2 4 ነው የሚለው ሐሳብ ተጨባጭ ውሃት ነው። የሰዎች አስተያየት ምንም ይሁን ምንም ማንም ሰው ባያምንም እንኳን 2 ሲደመር 2 ሁልጊዜም 4 ነው። በሌላ በኩል ደግሞ የቫኒላ አይስክሬም ከቾኮሌት ይጣፍጣል የሚለው ሐሳብ የግል ምርጫ እንጂ ተጨባጭ እውነት አይደለም። ክሬግና ሌሎች ፈላሰፎች ስለ ተጨባጭ የሞራል እሴት ሲናገሩ ልክ እንደ ሂሳቡ ሕግ ከሰዎች አስተያየት ነፃ የሆነ በማንኛውም ጊዜ እና ቦታ የማይለወጥ የጥሩና የመጥፎ መለኪያ አለ ወይ እያሉ ነው። ለምሳሌ ንጹሕ ሰውን ያለ ጥፋቱ መጉዳት ሁልጊዜም ስህተት ነው የሚል ተጨባጭ እውነት ካለ ይህ ሕግ ከየት መጣ ነው ጥያቄው። ይህ እጅግ አሳሳቢ ጥያቄ ነው። እዚህ ጋርም አኩናስ ይመለሳል። አራተኛው መንገድ በተሰኘው ሐሳቡ አኩናስ በነገሮች መካከል ያለውን የደረጃ ልዩነት ነው የሚያነሳው። እኛ ሰዎች ሁልጊዜ ነገሮችን እናነጻጽራለን። ይህ ከዚህኛው የተሻለ ጥሩ ነው፣ ይህ የበለጠ ክቡር ነው እንላለን። አኩናስ እንደሚለው እንደ አይነቱን ንጽጽር ለማድረግ መለኪያ ያስፈልገናል። የበለጠ ጥሩ የሚባል ነገር ካለ በመጨረሻው ጫፍ ላይ የሚገኝ ፍጹም የሆነ እጅግ በጣም ጥሩ መለኪያ መኖር አለበት። ያ መለኪያ ደግሞ እግዚአብሔር ነው ይላል። ግን ይህን ሐሳብ የበለጠ ወደ ዘመናዊው ዓለም ያመጣው ዊሊያም ሶርሊ የተባለው ፈላስፋ መሆኑን መጽሐፉ ያትታል። የሶርሊ ትንታኔ የሞራል ማስረጃውን እጅግ ጥልቅ ያደርጋለዋል። በእርግጥ ሶርሊ በ1918 ባቀረበው ሐሳብ ተፈጥሯዊው ዓለም እና ሞራላዊ ዓለም እኩል እውን ናቸው ይላል። ብዙ ጊዜ ሰዎች ለስበት ሕግ ወይም ለብርሃን ፍጥነት ዕውቅና ይሰጣሉ። የሞራል ሕጎች ግን እኩል እውነተኛ ናቸው ብሎ ላያስቡ ይችላሉ። ሶርሊ ግን ፍትሕ ወይም ርኅራኄ ልክ እንደ ስበት ሕግ በጽንፈ ዓለም ውስጥ ያሉ እውነታዎች ናቸው ብሎ ይሞግታል። እዚህ ላይ የሚያነሳው እጅግ ጠንካራ መከራከሪያ ሞራላዊ እሴቶች ሊኖሩ የሚችሉት በግለሰቦች ማለትም አእምሮና ንቃተ ሕሊና ባላቸው አካላት ውስጥ ብቻ መሆኑን ነው። ይህን ሐሳብ ትንሽ ብንፈት ነው ደስ ይለኛል። በግለሰቦች ውስጥ ብቻ የሚለው ምን ማለት ነው? አስቢው።
አንድ ትልቅ ድንጋይ ተንከባሎ ሌላ ድንጋይ ቢሰብር ድንጋዩ ክፉ ነው አንልም። አንድ ዛፍ ሌላውን ዛፍ ሸፍኖ ብርሃን ቢከለክለው ዛፉ ራስ ወዳድ ነው አንለውም። ሞራል፣ ፍትህ፣ ክፋት፣ ደግነት የሚባሉት ነገሮች አእምሮ በሌላቸው አካላት ላይ አይሰሩም። ስለዚህ ሞራል ሁልጊዜም ከአእምሮ ጋር የተቆራኘ ነው። ታዲያ የሰው ልጅ ከመፈጠሩ በፊትም ሆነ አሁን ይህን ሁሉን አቃብሮ የያዘውን የሞራል ስርዓት አጣምሮ የያዘው ምንድን ነው? ሶርሊ እንደሚለው ይህ ሊያደርግ የሚችለው ብቸኛው መንገድ ታላቅ ዘላለማዊና ፍጹም የሆነ አእምሮ ሲኖር ብቻ ነው። ይህ አእምሮ ነው የሞራል እሴቶች ምንጭ የሚሆነው። በእርግጥም አእምሮን የሚያነቃቃ ሐሳብ ነው። ሶርሊ ይህን ለማስረዳት ሌሎች ፍልስፍናዎች ለምን እንደሚወድቁ በሰፊው ይተነተናል። አዎ፣ ለምሳሌ የብዝሃነት ወይም ፕሉራሊዝምና የአንድነት ወይም ሞኒዝም አመለካከቶችን ይሞግታል። ፕሉራሊዝም ብዙ ተለያዩ አእምሮች አሉ የሚል ሲሆን የሰው ልጆች አእምሮ ደግሞ ውስንና ሟች በመሆኑ ዘላለማዊ የሆነውን የሞራል ሕግ ተሸክሞ ሊቆይ አይችልም ይላል። በሌላ በኩል ደግሞ ሞኒዝምን ያነሳል። ይህንን ትንሽ ግልጽ ብናደርገው አድማጮች በቀላሉ ሊረዱት ይችላሉ። ሞኒዝም ሁሉም ነገር አንድ ነው፣ ሁሉም ነገር የአንድ ትልቅ ኃይል ወይም እውነታ አካል ነው የሚል ፍልስፍና ነው። በሞኒዝም አመለካከት ግለሰባዊነት የለም፣ ሁሉም ነገር ተቀላቅሎ አንድ ነው። ሶርሊ ይህ ፍልስፍና ሞራልን ሊያስረዳ አይችልም ይላል። ለምን? ምክንያቱም የሞራል መሰረቱ ነፃ ምርጫ ነው። በሞኒዝም ውስጥ ሁሉም ነገር ያለው እንደሆነ ነው የሚል አቋም ነው ያለው እንጂ መሆን ያለበት ነገር የሚባል የሞራል ግዴታ የለም። በእንግሊዝኛው ኢዝ እና ኦት የምንለው ልዩነት ማለት ነው። ዓለም አሁን ባለችበት ሁኔታ ትገኛለች የሚለው ተጨባጭ ሐቅ ሲሆን፣ ዓለም እንዲህ መሆን ነበረባት የሚለው ግን የሞራል ፍርድ ነው። ያለ ነፃ ፈቃድ እና ግለሰባዊነት ደግሞ እንዲህ መሆን አለበት የሚል የሞራል ኃላፊነት ሊኖር አይችልም። ስለዚህ ሞራልን ትርጉም ባለው መንገድ ሊያስረዳ የሚችለው በእግዚአብሔር መኖር ላይ የተመሰረተ አመለካከት ብቻ ነው ወደሚል መደምደሚያ ያመጣናል። ይህ በጣም ጥልቅ የሆነ የፍልስፍና ትንታኔ ነው። ከውጫዊው አካላዊ ንድፍ ተነስተን በውስጣችን ወዳለው የሞራል ንድፍ መጣን። አሁን ደግሞ ወደ ሶስተኛውና እጅግ በጣም አጓጊ ወደሆነው ክፍል ለፍ። ይህ የህልውናን ራሱን መሰረት የሚመረምረው የላይብኒዝ የኮስሞሎጂ ማስረጃ ነው። የጀርመናዊው ፈላስፋ የጎትፍሪድ ዊልሄልም ላይብኒዝ ማስረጃ ማንንም ሰው ዝም ብሎ በማምለጫ ቃላት እንዳያልፍ የሚያደርግ መኖር ለሚባለው ነገር ሁሉ ደረሰኝ የሚጠይቅ አመክንዮ ነው። መነሻው በቂ ምክንያት የሚባለው መርህ በትክክል ላይብኒዝ የሚያምነው ላለውን ነገር ሁሉ የመኖሩን ማብራሪያ ወይም በቂ ምክንያት አለው ብሎ ነው። እዚህ ላይ ሁለት ቃላትን በደንብ መረዳት አለብን። አንድ ነገር የመኖሩ ምክንያት ወይ በውጫዊ ምክንያት የተገኘ ሊሆን ይችላል፣ ወይም በራሱ ተፈጥሮአዊ ግዴታ የሆነ ሊሆን ይችላል። እነዚህን ቃላት ከተለመደው ሕይወታችን ጋር አያይዘን ብናስረዳቸውስ በውጫዊ ምክንያት የተገኘ የምንለውን እንዴት በቀላሉ እንረዳዋለን? ጠዋት የምንጠጣውን ቡና እንደ ምሳሌ እንውሰድ። አንድ ስኒ ቡና ዝም ብሎ ከምንም ተነስቶ ጠረጴዛ ላይ አይገኝም። ውሃው መፍላት አለበት፣ የቡናው ዱቄት መዘጋጀት አለበት እና ይህን ሁሉ የሚያደርግ ሰው ያስፈልጋል። ቡናው ግድ መኖር የነበረበት ነገር አይደለም፣ ላይኖርም ይችል ነበር። ህልውናው በሌሎች ውጫዊ ነገሮች ላይ የተመሰረተ ነው። ይህ በውጫዊ ምክንያት የተገኘ እውነታ ነው። በሌላ በኩል ደግሞ የቁጥር ሁለትን ጽንሰ ሐሳብን ውሰድ። ቁጥር ሁለት ማንን ሰው አይፈልግም፣ ውሃ ወይም እሳት አያስፈልገውም። መኖር አለመኖሩ በሌላ ነገር ላይ የተመሰረተ አይደለም። በተፈጥሮ የግድ ያለና ሁልጊዜም የሚኖር ነው። ላይብኒዝ ጽንፈ ዓለምም ሆነ በውስጡ ያሉ ነገሮች ከነዚህ ከሁለቱ በአንዱ መመደብ አለባቸው ይላል። አሁን የላይብኒዝ አመክንዮ በጣም ግልጽ እየሆነ መጥቷል። በመጽሐፉ የቀረቡትን 5 የእርከን ደረጃዎች በአጭሩ ብንመለከታቸው፣ አንደኛ ላለው ነገር ሁሉ የመኖሩ ምክንያት አለው። ሁለተኛ ጽንፈ ዓለም የመኖሩ ምክንያት ካለው ያ ምክንያት እግዚአብሔር ነው። ሶስተኛ ጽንፈ ዓለም አለ። አራተኛ ስለዚህ ጽንፈ ዓለም የመኖሩ ምክንያት አለው። አምስተኛ የመጨረሻው ስለዚህ የጽንፈ ዓለም መኖር ምክንያት እግዚአብሔር ነው። ይህን ሐሳብ ይበልጥ ሕያው ለማድረግ ሪቻርድ ቴይለር የተባለ ፈላስፋ የተጠቀመበትን እጅግ ማራኪ ምሳሌ መጽሐፉ ያነሳል። በጫካ ውስጥ እየተጓዝክ እያለህ ድንገት መሬት ላይ አንድ ብርሃን አስተላላፊ ኳስ ብታገኝ ምን ታስባለህ? እኔ በግሌ እንዲህ አይነት የሚያበራ ኳስ ጫካ ውስጥ ባገኝ
ምናልባት የባዕድ ፍጡራን ጥሎት ሄዶ የሆነ ብዬ ልጠረጥር እችላለሁ። አዎ፣ ዝም ብሎ ምንም ምክንያት ሳይኖረው እዚያ የተገኘ ነው ብሎ ማንም ሰው አያስብ። የቴይለር አናሎጊ እዚህ ላይ ነው የሚገርመው። ቴይለር የዚህን ኳስ መጠኑን አሳድጎ ይላል። ኳሱ የቤትን ያህል ትልቅ ቢሆን አሁንም ምክንያት ይፈለጋል። አዎ፣ መጠኑን የከተማን፣ የአህጉርን ወይም የፕላኔትን ያህል ብታሳድገው ከየት መጣ የሚለው ጥያቄ አይጠፋም። የኳሱን መጠን አሳድገ ልክ እንደ ጽንፈ ዓለም ብታደርገው እንኳን ይህ ነገር ከየት መጣ፣ የመኖሩስ ምክንያት ምንድን ነው የሚለው ጥያቄ ግድ ይመለሳል። የነገሩን መጠን መጨመር ወይም ማነስ የነገሩን ማብራሪያ የመፈለግ ግዴታ አያስቀርም። ግን እዚህ ላይ የፈጣሪን መኖር የማይቀበሉ ሰዎች የሚያነሱት ጠንካራ መከራከሪያ አለ። ጽንፈ ዓለም ምንም ማብራሪያ የሌለው ዝም ብሎ ያለ ሐቅ ነው ብሎ ይሞግታሉ። ዓለም አለ፣ በቃ ለምን ሌላ ማብራሪያ እንፈልጋለን ብሎ ቢጠይቁስ? ይህ መከራከሪያ ላይብኒዝን ለማምለጥ የሚደረግ ሙከራ ነው። ነገር ግን ክሬግ በመጽሐፉ ያህን ሐሳብ አጥብቆ ይሞግተዋል። ጽንፈ ዓለም ዝም ብሎ ያለ ነው ማለት አንችልም። ምክንያቱም ቅድም ባነሳ ነው የቡና ምሳሌ መሰረት ጽንፈ ዓለም መኖሩ ግድ የሆነ ነገር አይደለም። ጽንፈ ዓለም ራሱ ከተለያዩ ክፍሎችና አካላት የተገነባ ነው። በተለያየ ቅርጽ ወይም ሕግ ሊፈጠር ይችል ነበር፣ ወይም ደግሞ ጭራሹኑ ላይኖር ይችል ነበር። ነገሮች በዚህ መንገድ መሆናቸው በራሱ ማብራሪያ ይፈልጋል። ጽንፈ ዓለም የራሱ የሆነ ጅምር እንዳለው ዘመናዊው ሳይንስም ያረጋግጣል። የጀመረ ነገር ደግሞ ራሱን በራሱ ሊያስገኝ አይችልም። ስለዚህ ማብራሪያው ምንድነው መሆን ያለበት ብለን ስንጠይቅ ወደ አንድ አስገዳጅ መደምደሚያ እንመጣለን። የጽንፈ ዓለም ምክንያት የሆነው ነገር ራሱ የጽንፈ ዓለም አካል ሊሆን አይችልም። ቦታን፣ ጊዜን እና ቁስ አካልን የፈጠረ ምክንያት ከቦታ ከጊዜ እና ከቁስ አካሉ ውጭ የሆነ መሆን አለበት። ይህ ማለት ሊጨበት የማይችል ዘላለማዊ እና ሕልውናው በራሱ ተፈጥሯዊ ግዴታ የሆነ አካል መሆን አለበት። ይህን መግለጫ ደግሞ ስንመለከተው በቀጥታ ወደ እግዚአብሔር ባሕርያት ነው የሚያመራው። የላይብኒዝ ትንታኔ ጽንፈ ዓለምን ከመመልከት አልፎ ሕልውና ማለት ራሱ ምን ማለት ነው ብለን እንድንጠይቅ ያደርገናል። እስካሁን ያየናቸው ሦስቱ ማስረጃዎች የተለያዩ አቅጣጫዎችን ይዘው ቢኖርሱም አንድ ላይ ሲጣመሩ እጅግ ጠንካራ የሆነ አስተሳሰብ ማዕቀፍ ይፈጥራሉ። የሥነ ዓላማ ማስረጃው በተፈጥሮ ውስጥ ያለውን ጥልቅ ንድፍን በማሳየት፣ የሞራል ማስረጃው በሰው ልጆች ሕሊና ውስጥ ያለውን ፍትሕ እና እውነት የመሻት ተፈጥሮን በማንሳት፣ የላይብኒዝ ማስረጃ ደግሞ የሕልውናን አመክንዮ መሠረት በማድረግ ሁሉም ወደ አንድ አቅጣጫ ያመላክታሉ። እነዚህ ሐሳቦች ሲጣመሩ ክሬግ በመጽሐፉ ለማሳየት እንደሞከረው ምክንያታዊ የሆነ የእምነት መሠረት እንድንገነባ ይረዱናል። ይህ እጅግ በጣም አስፈላጊ ነጥብ ነው። ይህን ሁሉ ጥልቅ የፍልስፍና ዳሰሳ ስናደርግ ዛሬ በ21ኛው ክፍለ ዘመን ለሚኖር ሰው በተለይ ወንጌላውያን ክርስቲያኖች እነዚህን ሐሳቦች እንዴት ሊጠቀሙባቸው ይችላሉ የሚለውን ማንሳት ተገቢ ነው። እነዚህ እኮ በ13ኛው ወይም በ18ኛው ክፍለ ዘመን ቤተ መጻሕፍት ውስጥ ተዘግተው የሚቀሩ ሐሳቦች አይደሉም። ዛሬ ላይ ሰዎች ከጓደኞቻቸው ጋር ቡና እየጠጡ ወይም በማዕድ ዙሪያ ስለ ሕይወት ትርጉም ሲወያዩ የሚነሱ ጥያቄዎች ናቸው። እምነትና አመክንዮ የሚጠራሱ ሳይሆኑ ይልቁንም አንዱ ሌላውን የሚያጠናክር መሆኑን መረዳት ሰዎች እምነታቸውን በልበ ሙሉነትና በምክንያታዊነት እንዲገልጹ ትልቅ አቅም ይሰጣቸዋል። ሙሉ በሙሉ እስማማለሁ። እነዚህን ማስረጃዎች መረዳት አንድ ሰው የሚገጥሙትን የሕይወትና የሕልውና ጥያቄዎች በሰፋ አእምሮ እንዲመለከት ይረዳል። ማንም ሰው አጽናፈ ዓለምን ሲያይ የሚሰማው መደመም፣ በውስጡ ያለው የሞራል ኮምፓስ እና የሆነ ነገር ከምንም ሊመጣ አይችልም የሚለው ተፈጥሯዊ አመክንዮ ሁሉም ትርጉም ባለው መንገድ እርስ በርሳቸው የሚሳሰሩ መሆናቸውን ያሳያል። ደግሞ በዕለት ተዕለት ውይይቶች ውስጥ ሰዎችን በአክብሮትና በምክንያት ለማነጋገር እጅግ ጠቃሚ መሳሪያ ነው። በጣም ትክክለኛ ሐሳብ ነው። የዛሬውን የጥልቅ ዳሰሳ ቆይታችንን ከመቋጨታችን በፊት ሁላችንም በራሳችን ጊዜ ልናሰላሰለው የምንችለውን አንድ አነቃቂ የመጨረሻ ሐሳብ ማንሳት እፈልጋለሁ። አዎ፣ ያ ጥሩ ይሆናል። የጽንፈ ዓለሙን ንድፍ እና በውስጣችን ያለው የሞራል ስርዓት ወደ አንድ አስተዋይ ፈጣሪ የሚያመላክቱ ከሆነ አእምሯችንን አንድ እርምጃ ወደፊት ወስደን እንዲህ ብንጠይቅስ? ቁሳዊ ያልሆኑትና የትም ቦታ የማይገኙት ረቂቅ የሂሳብ ሕጎች ልክ እንደ ቁጥር 2 ጽንሰ ሐሳብ
ጽንፈ ዓለም ከመፈጠሩ በፊት ስለነበረው የዚህ ፈጣሪ አእምሮ ተፈጥሮ ምን ይነግሩን ይሆን? ይህ ጥያቄ የሳይንስን የፍልስፍናንና የነገረ መለኮትን ድንበር የሚያቋርጥ እጅግ ማራኪ ምርምር ነው። ይህን ሐሳብ ይዛችሁ የራሳችሁን ምርምር እንድትቀጥሉ እንጋብዛለን። የዛሬው ዳሰሳችን በዚህ ይጠናቀቃል። አብራችሁን ስለነበራችሁ ከልብ እናመሰግናለን።